እግዚአብሔር ሆይ ምንም እንኳን ባላገኝ አንተን እንዳመልክህ እርዳኝ ልንለው ይገባል። ጥያቄን ባትመልስልኝም፣ ዘመኔ ቢያረጅም፣ ሰውነቴ ቢደርቅም፣ ልጅም እንኳን ባትሰጠኝም፣ የፈለግኩትን ምኞቴ የልቤን መሻት ባታደርግልኝም፣ እባክህን አንተን እንዳመልክህ ለአንተ እንድገዛ ካንተ ጋር እንድኖር እርዳኝ። ክርስቲያን ማለት ይሄ ነው። ዘመን መታጠፊያ ላይ ሲደርስ እግዚአብሔር የሚያስነሳው ነገር አለ። እኛ የእግዚአብሔር ልጆች በእግዚአብሔር ተስፋ ቆርጠን አናውቅም። እግዚአብሔር ሰው እያዘጋጀ እንደሆነ እናምናለን። የት አላውቀው፣ መቼ አትጠይቁኝ፣ ግን እግዚአብሔር ሰው አለው። ሁል ጊዜ እንደምንለው እግዚአብሔር ካስጠበቀ የሚበልጥ ነገር ሊሰጥ ነው። እግዚአብሔር አስጠበቃቸው። አንድ ለለመኑት 7 ሰጣቸው። ጥቂት ሲለምኑት ብዙ መስጠት ልማዱ ነው እግዚአብሔር። ወገኖቼ ጻድቃን ለመሆን የግድ የኔና የናንተ ፍላጎት መሟላት የለበትም። እግዚአብሔር ባይሰጠንም የጽድቅ ሕይወት ግን እንኖራለን። ነቢዩ ኤልያስና መጥምቀ መለኮት ቅዱስ ዮሐንስ ለምንድን ነው ሳይፈሩ ነገሥታትን ይገሥጹ የነበሩት ብለን ጠየቅናቸው። ምን ብለው መለሱልን መሰላችሁ? ስለማይበሉ ነው አሉን ባጭሩ። እኛ ለምንድን ነው ነገሥታትንም ሌሎችን መገሠጽ ያቃተን? እንገልብጠው፣ ምን ስለምናደርግ ነው? ስለምንበላ ነው በሏ። ይሄው እኛ እንኳን በስጋት አይደለም፣ እንኳን እኛ መሪዎቻችን ከኛ በላይ ይሰጉ የለ። እውነት አሰብ ይሄ ሁሉ ሰራዊት የሚከበው እንዴ ሲያ ምስኪን ነው። እኔ በነጻነት ነው ታክሲ የምሳፈር። ያሳዝናል። ይሄ ኢቮሉሽኒስት ቲዮሪ ነው። ቅደም፣ ግደል፣ ንጠቅ፣ ስጥ አይደለም ውሰድ። ይሄ ነው እያጋደለን ያለው። ከጀርባዬም ያሉ ከሰሙ አሞግሱ ይባል የሚኮፈሰው አቤት አሁን ላይ ይገለጥ ይችላል፣ ግን እግዚአብሔር እናምነዋለን። እውነተኛ ህዝቡን የሚያሳርፍበት እግዚአብሔር ሰው አለው። ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ሊቀ ሊቃውንት ቆሞስ አባ ጦመ ልሳን በአዲስ አበባ ሀገረ ስብከት የገዳማት መምሪያ ክፍል ኃላፊ፣ ክቡር አባታችን መልአከ ስብሐት መምህር ጌትነት የደብራችን ዋና አስተዳዳሪ፣ ክቡር አባታችን መልአከ ሰላም መምህር ሶሎሞን በአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የብፁዕነታቸው ፕሮቶኮል መጋቤ ሃይማኖት መሰረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የየካ ክፍለ ከተማ የሰው ኃይል አስተዳደር፣ የገዳማት የአድባራት አስተዳዳሪዎች፣ የተወደዳችሁ ሊቃውንተ ቤተክርስቲያን፣ ማህሌታውያን፣ የቅዱስ ያሬድ በረከት ያደረባችሁ መምህራን፣ መምህራነ ወንጌል፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አደራችሁ? እንኳን አደረሰን፣ እንኳን አደረሳችሁ። የእግዚአብሔርን ምሕረትና ቸርነት የሰማይቱንም በረከትና ረድኤት ፈልጋችሁ በብዙ ድካም በዚህ የቆማችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሜን። በምሕረቱ ባለጸጋ የሆነ እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። አጠር ላለች ደቂቃ የእግዚአብሔርን ቃል እንማራለን። ዕለቱ የሰማዕቱ የመጥምቀ መለኮት ቅዱስ ዮሐንስ በዓለ ዕረፍቱን የምናከብርበት በዓል ነውና ይህንኑ ምክንያት ያደረገ የእግዚአብሔርን ቃል አሰማችኋለሁ። በማቴዎስ ወንጌል ምዕራፍ 14 ከቁጥር 3 ጀምሮ
ዛሬ የምንተርከው ታሪክ ተጽፏል። በቤት ስትገቡ መልከት አድርጉት። ከዚያ ባለፈም በአባቶቻችን በኦርቶዶክሳዊት ቤተክርስቲያን ትውፊት የሚሰጠንንም ትምህርት አከል እናደርግበታለን። ሰምተን ለመጠቀም እግዚአብሔር ይርዳን። ይህ አስደናቂ ሰማዕት የተገኘው ከንጹህ ቤተሰብ ነው። ወገኖቼ፣ ንጹህ ትውልድ የሚገኘው ከንጹህ ቤተሰብ ነው። በዚህ ዘመን አንዳንዶቻችን ለእግዚአብሔር የማንመች ሆነን ትውልድ እንዲመች እንፈልጋለን። አንዳንዶቻችን በጣም መረን የወጣን ሆነን የታረመ መልካም ጸባይ ያለው ትውልድ እንፈልጋለን። ይሄ ውሸት ነው ወገኖቼ። ጥጋብ የበዛበት ሕዝብ ጥጋበኛ መሪ ቢያዝበት መደነቅ አይገባችሁም። በዝሙትና በስካር ለሚኖር ቀጪ አዋራጅ ቢያገኘው ምን ይደንቃል? ቅምጥልነት ለበዛበት ወደ እግዚአብሔር አልንበረከክ ያለ ልብ አስጨናቂ ዘመን ቢገጥመው ምን ይደንቀው? ብቻ ባጭሩ ይህ አስደናቂ ሰማዕት የተገኘው ሁለቱም ጻድቃን ነበሩ ተብለው ከተጠሩ የሕግ ባልና ሚስቶች ነው። ወገኖቼ፣ የእግዚአብሔር ቃል እንዲህ ይላል፣ ስሩ ቅዱስ ከሆነ ቅርንጫፉ ደግሞ ቅዱስ ነው። በኩራቱ ቅዱስ ከሆነ ቡሃው ደግሞ ቅዱስ ነው ይላል የሮሜ መልእክት ምዕራፍ 11። ሀገር እንድትቀደስ እኛ በዓል አክብረን እልል ብለን እንደ ነገሩ ቆመን ስጋችንን አድክመን ነፍሳችንን ለእግዚአብሔር ሳናስገዛ መሄድ አይደለም፣ ቅዱስ መሆንን ይጠይቃል። እንግዲህ የዚህ ሰማዕት ታሪክ የሚጀምረው ከዚህ ቅድስና ነው። ወላጆቹ በሕገ እግዚአብሔር በመኖር ፍጹም ጻድቃን ነበሩ ይላል እግዚአብሔር ቃል። ልጅም ሳይኖራቸው ጻድቃን ነበሩ። እግዚአብሔር መልስ ሳይሰጣቸውም ጻድቃን ነበሩ። ወገኖቼ፣ ጻድቃን ለመሆን የግድ የኔና የናንተ ፍላጎት መሟላት የለበትም። እግዚአብሔር ባይሰጠንም የጽድቅ ሕይወት ግን እንኖራለን። የምንፈልገውን ባናገኝም ከጽድቅ ሕይወት ግን ማፈግፈግ የለብንም። እነዚህ ባልና ሚስቶች ዘመናቸው አርጅቷል። የሴትነት ወግ ቀርቷል። ያውም የካህን ሚስት ናት ኤልሳቤጥ። የእግዚአብሔርን ቤት እያገለገለ የእግዚአብሔር ተአምራት የማይደረግለት እያሉ ነቀፌታ ሞልቶባቸው ነበር ይላል። በልጅ ማጣት ላይ መሰደብ አያሳዝን? ሲነቀፉ አርጅተዋል ወገኖቼ። ነቀፋን ሁሉ ተሸክሞ መኖር ይሄ ነው ክርስትና ወገኖቼ። ልጅ የለም፣ አርጅተዋል፣ በነቀፌታ ውስጥ ይኖራሉ፣ ግን ጻድቃን ናቸው። ጻድቅና ቅዱስ እንዳንሆን ምን ምክንያት አላችሁ ምእመናን? ምንም። እኛ በልጅ ተሞልተን ቅዱስ መሆን አቅቶናል። እኛ በሰላም እየገባን እየወጣን መቀደስ አቅቶናል። እኛ መቅደስ መሃል እየቆምን መቀደስ አቅቶናል። እንዴ ይሄ ዘካርያስን እኮ አድንቁት። ለዚህን ያክል ዘመን ልጅ ባይኖረው በነቀፋ ውስጥ ቢኖርም አገልግሎቱን ግን አላቋረጠም። ስንቶች ነን ቀለል ያለ ጥያቄ ጠይቀን ስላልተመለሰልን ጠንቋይ ቤት ለጠንቋይ ቤት የምንመስምስ? ስንቶች ነን ሲኒ እያስገለበጥን የምንኖር? ስንቶች ነን ማለዳ እዚህ ምሽት ሌላ ቦታ የምንንከራተት? እውነተኞች ነን ግን ምእመናን፣ ይቅርታ እናንተን ማሳፈር አይደለም። በዚህ ማለዳ ግን የምር መኖር ግን መቻል አለብን። ባይሰጠውም አገልግሎቱን ቀጥሏል። ክርስቲያን ማለት እኮ እንደዚህ ነው። እግዚአብሔርን ማምለክ እኮ እንደዚህ ነው። በምናገኘው በምናጣው ልክ አይደለም እግዚአብሔርን የምናመልከው። እግዚአብሔር ስለሆነ ነው የምናመልከው። ሙሴን አታስታውሱ? ከነአን አትገባም ቢለው ማገልገሉን ግን አላቋረጠም። እግዚአብሔር ሆይ ምንም እንኳን ባላገኝ አንተን እንዳመልክህ እርዳኝ ልንለው ይገባል።
ጥያቄን ባትመልስልኝም፣ ዘመኔ ቢያረጅም፣ ሰውነቴ ቢደርቅም፣ ልጅም እንኳን ባትሰጠኝም፣ የፈለኩትን ምኞቴን የልቤን መሻት ባታደርግልኝም፣ እባክህ አንተን እንዳመልክህ ለአንተ እንድገዛ ካንተ ጋር እንድኖር እርዳኝ። ክርስቲያን ማለት ይሄ እንኳን አይደለም፣ ይሄ መከራም እንኳን ቢኖር ክርስቲያን ያን መከራ እንደ ስጦታ እየቆጠረ ይኖራል። እንግዲህ ምንም ማድረግ አንችልም ምእመናን። እውነቱን ባንነግራችሁ እኛንን የምንጠየቀው። ቅዱስ ጳውሎስ ይህ ስለ እናንተ ተሰጥቷችኋል ይላል፣ ስለ ክርስቶስ ተሰጥቷችኋል ይላል። የፊልጵስዩስ መልእክት ምዕራፍ 1 ቁጥር 29 መከራን እኮ ነው ተሰጥታችኋል የሚለን። ክርስቲያን ከሆን ምናልባት አንዳንድ እግዚአብሔር መከራን እንኳን ቢሰጥ እንዳትጠራጠሩ፣ እሱ ስጦታ ነው። እሱ ስጦታ ነው። ከኃጢአት የሚከለክልበት ስጦታ ነው። እግዚአብሔርን የማንተውበት ስጦታ ነው። ደጅ መጥኛ ስጦታ ነው። በእግዚአብሔር ፊት መመላለሻ ስጦታ ነው። እሱ እንኳን ቢሆን እነዚህ ወላጆች ናቸው ይህንን ቅዱስ ልጅ ያስገኙት። ደግሞ ዘካርያስን ላስታውሳችሁ፣ አባቱም እኮ ሰማዕት ነው ወገኖቼ፣ ታድለው። ያም አገልጋይ ይሄም አገልጋይ፣ አባት አገልጋይ፣ ልጅ አገልጋይ። ወገኖቼ ይሄ ትውልድ የት ይሆን ያለው? ግድ የለም እናንተ በጣም አዋቂዎች ናችሁ። ትላንት ደጋግ አባቶች ሰርተዋችሁ ይሆናል። የዛሬ ልጅ ግን የት ነው የሚኖረው? አባት ሆይ፣ የዛሬ አባወራ ሆይ፣ አንተ እዚህ ነህ፣ ልጅህ ግን የት ነው? እሱን አስበው ታውቃለህ? አንተ መቅደሱ ውስጥ፣ ልጅህስ ምናልባት ናይት ክለብ ውስጥ ይሆን? አንተ ቅዳሴ ላይ፣ እሱስ እንጃ ፕሌይስቴሽን ላይ ይሆን? አንተ ዝማሬ ላይ፣ ያቺ ምርጥ ልጅህስ ዘፈን ላይ። አንተ ንጹህ ልብስ ለብሰሃል፣ እነሱስ አጋንንትን የሚስቡ ልብሶች ለብሰው ይሆን? ልጁን የማይታደግ ትውልድ እንዳይኖር ወገኖቼ፣ እግዚአብሔር ለእኔና ለእናንተ የሰጠን አንድ ትልቅ አደራ የማኅፀኖቻችን ፍሬዎች ልጆቻችን፣ የአብራካችን ክፋዮች፣ የአጥንታችን ፍላጮች፣ የሥጋችን ቆራጮች ልጆቻችን። እባካችሁ ስለ ልጆቻችን የምንጋደል እንጂ ትጸልዩላቸዋላችሁ ለመሆኑ? ታለቅሱላቸዋላችሁ ለመሆኑ? እጆቻችሁን ትዘረጉላቸዋላችሁ ለመሆኑ? ስለ እመቤታችን ስለ ቅድስት ድንግል ማርያም በተአምረ ማርያም የተጻፈውን አንብባችኋል? ቅድስት ሐና የሰጣትን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። ድንግል ማርያም የእናቷም ውጤት እኮ ናት። እናንተ እናቶች ለዚህ ለርኩሳት መናፍስት ዓለም ልጆቻችሁን ዝም ብላችሁ ታስበላላችሁ? አታለቅሱላቸው፣ አትጸልዩላቸው። አባት አገልጋይ፣ ልጅ አገልጋይ ታድለው። እኔ የአባቱ አገልግሎት ደግሞ እንዴት ይመስጠኛል? ካህኑ ዘካርያስ ቅድስት ድንግል ማርያም እናታችን ጌታችንን ከወለደች በኋላ መቅደስ ውስጥ ሄዳ የምትቆመው ደናግላን የሚቆሙበት ቦታ ነበረ። ጌታን መውለዷን የማያውቀው ግን የዘላለማዊ ድንግልናዋን ያልተረዱ አይሁድ በትርና መቋሚያ ይዘው መጥተው ውጪ፣ ያንቺ ቦታ ይሄ አይደለም ይሉ አትፈለጉ። እየሰማችሁኝ ነው? ዛሬ አንዳንድ ፕሮቴስታንቶች እንደሚሉት እኮ ነው። እግዚአብሔር ይመልስልን። ቦታሽ አይደለም፣ አንቺ ወልደሻል፣ ድንግል ልትሆኛችን ለምን ደናግላን ቦታ ትቆሚያለሽ ባሏት ጊዜ ዘካርያስ ነበር የቆመው። ዘመዷ ዝምድና ስላለው እኮ አይደለም፣ እውነት ስለሆነ ነው የቆመላት። ምን ብሎ ወልዳለች፣ ግን ደግሞ ድንግል ነች። እናት ነች፣ ታጠባለች፣ ግንስ ዘላለማዊት ድንግል ነች። ቦታዋ ነው፣ እንዳትነኳታላ። በዚህ ምክንያት ነው ሰማዕትነት የተቀበለው። ያኛው ስለ ጌታው፣ ይሄ ስለ እናቱ። ይቺ ቤተ ክርስቲያን ማንም ዝም ቢል እንኳን ስለዚህች ቅድስት ድንግል ማርያም ክብር ትቆማለች። ቦታዋ ነው ክብሯ፣ ቦታዋ ነው ዘላለማዊ ድንግልናዋ፣ ቦታዋ ነው። ለዚህ እኮ ነው የምትታገለው እቺ ቤተ ክርስቲያን። ይሄ ዓለም ደግሞ ያኛው የመናፍቃን ዓለም ደግሞ ቦታሽ አይደለም ይላታል። ይልቅ ጠጋ በልና ተረዳ። ያኔ ነው ዘካርያስ በኦርቶዶክሳዊት ቤተክርስቲያን ጥንታዊና እውነተኛ ትምህርት ሰማዕትነት የተቀበለው። በእናቱ ምክንያት ነው ሰማዕትነት የተቀበለው። ወገኖቼ ብዙ እንዳላበዛባችሁ ወደ መፈልገው ነጥብ ልንደርደር። ቅዱስ ዮሐንስ መጥምቅን እዩ። ዘመን ሲያበቃ፣ ዘመን መታጠፊያ ላይ ሲደርስ እግዚአብሔር የሚያስነሳው ነገር አለ።
ዘመነ አበው ሲፈጸም ሙሴ ተነሳ። ዘመነ ስጋዌ ሲፈጸም መንፈስ ቅዱስ መጣ። ዘመነ ኦሪት ሲፈጸም ዮሐንስ መጥምቅ ተነሳ። እግዚአብሔርን በሚያምኑ ሰዎች መካከል በዘመናት መካከል እግዚአብሔር ሰው ያስነሳል። አንዳንድ ዘመናት መራር ሊሆኑ ከባድ ሊሆኑ ይችላሉ። እግዚአብሔር ግን በእነዚህ መራራ ቦታዎች በእነዚህ ከባድ ዘመናት እግዚአብሔር ዘመን መስራት ይችላል። ዘመን መቀየር ይችላል። በዘመን ውስጥ የሚያንጸባርቁ ሰዎችን ያስነሳል። እኛ የእግዚአብሔር ልጆች በእግዚአብሔር ተስፋ ቆርጠን አናውቅም። እግዚአብሔር ሰው እያዘጋጀ እንደሆነ እናምናለን። የት አላውቀው፣ መቼ አትጠይቁኝ። ግን እግዚአብሔር ሰው አለው። ግን እግዚአብሔር ሰው ያዘጋጃል። ወገኖቼ በዛ ዘመን መስዋዕትም እንደ መቅረት ሆኗል። ካህናቱ የነቢያቱ ትምህርቱን አልሰማ ብለው ንቀዋል። በጣም ደስ የማይል ጊዜ ነበረ። ልክ እንደዚህ ዘመን ከሚጠበቅ ቦታ የማይጠበቅ ነገር በሚሰማበት እንደዚህ ዘመን፣ ያ ዘመን እንደዛ ነበር። መጥምቀ መለኮት ቅዱስ ዮሐንስ ግን አባቱን ድድ አድርጎ እሱ ድምፅ ሆኖ እየተናገረ መጣ። እግዚአብሔር ካህኑን ዘካርያስ ለምን ድዳ ያደረገው ይመስላችኋል? አንድ ሊቅ ምን ይላል? አካላዊ ቃል ኢየሱስ ክርስቶስን ስላልተቀበሉ ድዳ አድርጎት መጣ ይላል። እግዚአብሔር ዝም ሲል ይልቅ ፍሩ። ይሄ ዘመን አስፈራ። እግዚአብሔር ዝም ያለ ይመስላል። እግዚአብሔር ዝም ሲል ስራ እየሰራ እንደሆነ እናውቃለን። ለዚህ ነው እንደዚያ በቅምጥልነት በሚኖሩት በዚያ በምኩራብና በሮማውያን ነገስታትና በአይሁድ ቅምጥሎች መካከል ፌሽታ ሲሆን፣ በምድረ በዳ ግን እግዚአብሔር አንድ አስደናቂ ፍሬ ያፈራ ነበር። መጥምቀ መለኮት ቅዱስ ዮሐንስን ምድረ በዳ አሳድገው ነበር። እግዚአብሔር በምድረ በዳ የሚያሳድጋቸው አሉ። እኛ እኮ ተስፋ የቆረጥነው እዚህ ቅምጥሎቹን እያየን እኮ እንዴ፣ እዚህ በሽቶና በምናምን የሚጋጋጡትን እያየን ነው እኛ ተስፋ። እግዚአብሔር በሆነ ስፍራ ምድረ በዳ ውስጥ ሰው እየሰራ ነው ብለን ማመን አለብን። አታስታውሱ? በምድረ በዳ ውስጥ እግዚአብሔር መጥምቀ መለኮትን የመሰለ አስደናቂ ፍሬ ያፈራ ነበር። እግዚአብሔር እሱ ነው የሚደንቀን ወገኖቼ። እስራኤል እንደዛ በመከራ ሲኖሩ ሙሴን በምድረ በዳ እግዚአብሔር ያዘጋጀው ነበረ። ምድር በረሃብ ስትናወጽ ዮሴፍን በፈርዖን አፍንጫ ስር ያሳድገው ነበር እግዚአብሔር። ዳንኤልን በባቢሎን ምርኮ ላስደናቂ ስራ በዚያ በረሃ ውስጥ በባቢሎን ውስጥ ያዘጋጀው ነበር ወገኖቼ። አትናቴዎስን በአርዮሳውያን በተሞላች ዓለም ውስጥ አትናቴዎስን ለቤተ ክርስቲያን ያዘጋጀው ነበረ። ለዚህ ነው ሰው እግዚአብሔር ያዘጋጃል ያልኳቸው። እኛ ላንነግራችሁ አሁን ላይ ገለጥ ይችላል፣ ግን እግዚአብሔር እናምነዋለን። እውነተኛ ህዝቡን የሚያሳርፍበት እግዚአብሔር ሰው አለው። እግዚአብሔር ጳጳስ አለው። እግዚአብሔር መሪ አለው። እግዚአብሔር መምህር አለው። እግዚአብሔር እረኛ አለው። እንደሱ ነው እግዚአብሔር ያደረገው። በምድረ በዳ አዘጋጀው። ይህን እንዳትረሱ። በምድረ በዳ አዘጋጀው። በምድረ በዳ ሰው ሰራ። ዘካርያስና ኤልሳቤጥ እግዚአብሔርን የጠየቁት አንድ ሰው እንዲሰጣቸው ነው ይላሉ። እግዚአብሔር ግን ጥቂት ሲጠይቁት ብዙ መስጠት ስለሚያውቅ 7 ልጅ ሰጣቸው ይላል። ምን 7? ማን ነው 7? ዛሬ የምንመሰክርለት መጥምቀ መለኮት ነው። 7 ወገኖቼ፣ እግዚአብሔር ቸር ነው። ሁል ጊዜ እንደምንለው እግዚአብሔር ካስጠበቀ የሚበልጥ ነገር ሊሰጥ ነው። እግዚአብሔር አስጠበቃቸው። አንድ ለለመኑት 7 ሰጣቸው። ጥቂት ሲለምኑት ብዙ መስጠት ልማዱ ነው። እግዚአብሔር ጥቂት ለምናችሁት በብዙ የባረካችሁ የላችሁ? እናውቃለን አለ። አውጣኝ ብቻ ብላችሁት ከፍ ያደረጋችሁ የላችሁ? አላችሁ። እናውቅ። 7 ልጅ ምን ማለት ነው? የ7 ልጅ በንጽህናው መልአክ የመሰለ ልጅ ሰጣቸው። በመንኖ ጥሪቱ መልአክ የመሰለ ልጅ ሰጣቸው። ከኔ በኋላ የሚመጣው ከኔ የበረታ ነው የሚል ትንቢት የሚናገር ነብይ ልዑል ነብይ ሰጣቸው። 2 ደግሞስ በጌታ ፊት የሚሄድ የተባለ የትሩፋት ጀማሪና አብሳሪ የሆነ ሐዋርያ ሰጣቸው። 3 ከእስራት እስከ ሞት የደረሰ ሰማዕት ሰጣቸው። 4 እውነትን የሚመሰክር ጻድቅ ሰጣቸው። ጻድቅ ማለት ጽድቅን የሚያደርግ እሱም
እውነትን የሚያደርግ ነው። ዝም ብሎ ጸድቅ ያለው የለም። ጻድቅ ማለት ጽድቅን የሚያደርግ ነው ይላል ቅዱስ ዮሐንስ በመልእክቱ። ጻድቅ ሰጣቸው። አምስተኛ መምህር ወመገስጽ ሰጣቸው። ሳያደላ የሚናገር ሳይፈራ የሚገስጽ ሰጣቸው። እጅግ የሚደንቅ ባህታዊም ሰጣቸው። መናኝ ሰጣቸው። 7 አንድ ሲጠይቁት 7። ምን አይነት አስደናቂ ሰው ነው ይሄ! ምን አይነት አስደናቂ ሰው ነው! አንድ ሲለምኑት 7 ያሉት ሊቃውንት። ለዚህ ነው ወገኖች ዛሬ የምናከብረው ይሄ ሰማዕት እንዲህ አይነት ሰው ነው። እንዲህ አይነት ሰው ጥቂት ይውላችሁ። ትምህርቱን ከመናገሬ በፊት ህይወቱን ልንገራችሁ ወገኖች። አሁን የተገላበጠብን ትምህርቱን እንይዝና ህይወቱን ትተነው ነው። ምእመናን እናንተን ወደ ተወደደ መድኃኒታችን ወደ ኢየሱስ ክርስቶስ የምር ማቅረብ ያልቻለው የኛ የህይወት ጉድለት ይሆን ወገኖቼ? አሁን እዚህ ውስጥ ስንት ሰው ይቆርባል? አሁን እዚህ ውስጥ የምር ስንት ሰው ለንስሐ በቅቷል? እነዚህ ሁሉ በዓላት፣ እነዚህ ሁሉ ጉባኤያት ፍሬው ምንድን ነው ወገኖቼ? ይሄ አሁን የምነግራችሁ 7 ሰው 7 ያክል ከዛም በላይ የሆነ ሰው ለምን ህዝቡን ይውላችሁ፣ እሱ ያለው በምድረ በዳ ህዝቡ ያለው በከተማ ግን ምን እንዳደረገ ታውቃላችሁ? ያን ሁሉ ህዝብ ወደ ምድረ በዳ ሳበው። ጌታ ለዚህ ነው ምን ልታዩ ወደ ምድረ በዳ ወጣችሁ አለ። ሰው ሁሉ ሊያየው ይወጣል። ለምን ይመስላል ሰውን ሁሉ የሳበው? ራሱን ከምድራዊ ነገር በማራቁ ብዙዎችን ወደ ጌታችን ማቅረብ ተቻለ። ይቅርታ አድርጉልኝ፣ ብዙዎችን አይመለከትም። እንደኔ ደካሞች የሆነው ግን ራሳችንን ከዓለምና ከስጋዊ ነገር ማራቅ ስላቃተን ብዙዎችን ወደ ጌታችን ልብ ግን ማቅረብ አልቻለም። ብንነግራችሁ ልባችሁ አይቃጠልም። ብንመክራችሁ ጠብ አይልላችሁም። ለምን? እኛ ተጣብቀናላ። እኛም እናንተም እኩል ሆነናል። በዓይን አምሮት በልብ ምኞት አብረን ተቃጥለን ማለቃችን ነው። መካሪውም ተመካሪውም መምህሩም ተማሪውም ሁላችንም አብረን ልናልቅ ነው። ራሴን ብቻ ነው ይሄ ቃል የሚወክለው፣ ማንንም አይወክልም። እዩት ግን ይሄ ሰው ራሱን ከዓለም በማራቁ ምክንያት የብዙዎችን ልብ ወደ ጌታ መለሰ ይላል እግዚአብሔር ቃል። ምነው አልመለሳልን? እኛ እንሆን ምእመናን። አሁን ይሄ ቃል እንኳን ሲናገር የስንት ሰው ልብ ወደ ጌታችን ይመለስ ይሆን? እንጃ። ዓለምን የተወ በመሆኑ በዓለም ያሉትን ወደ ምድረ በዳ ሳባቸው። ዓለምን ሳይተዉ ዓለምን ተዉ ምንል አይበቃንም? ይህ አስደናቂ አባት የተወደዳችሁ ክርስቲያኖች ሕይወቱ ነው ወደ ትምህርቱ ያመጣው። አኗኗሩ ብቻ እንኳን ሰባኪ ነው ወገኖቼ። በሽቶችና በቅባቶች በጌጣጌጦች ቁንጣን እስኪይዘን በመመገብ የመጣውን ፋሽን ሁሉ በመከተል እንደምን ለሰይጣን የተመቻቸነን ወገኖቼ። ይሄ ሰው እኮ ለዲያብሎስ ወሬ ሄሮድስንም ሳይፈራ ለምን ተጋፈጠ ካላችሁኝ፣ እንደዚህ አይኖርማ፣ እንደዚህ አይኖርም። ሁላችንም ተመሳሳይ እንሆናለን ከጥቂቶች በቀር ከስብከቱ አኗኗሩ። ለዚህ ነው አሸናፊ የሆነው። የተጋድሎ ህይወትን ቀስ በቀስ ነው የቀመሰው ወገኖቼ። እንዴ ከሰው ጋር ሲኖሩ ሞኝ ሆኖ ነው፣ አህያ ሲጭኑ 3 ሆኖ ነው እያለ የተሞዳሞደ እንዳይመስላችሁ። አይደለም፣ ለፍትፍት አይደለም በረሃ የገባው፣ ለስለት ነው በረሃ የገባው። አሁን እኮ የተቃራኒ ነው። ለፍትፍት ተብሎ ወደ ገዳም የሚገባበት አይነት መንገድ እኮ አለ። ለስልጣን ተብሎ አይደለም፣ እንደሱ አይደለም እሱ ያደረገው። አንዳንዶች ወደ ዓለማውያን የበለጠ መጠጋት ሲፈልጉ አውቀው ሆን ብለው ከዓለም ወጣ ይሉና ልብሶቻቸውን አሸብርቀው ይመጣሉ። ይሄ እኮ ወደ ክርስቶስ ልብ ለመጠጋት አይደለም። ምናልባት ወደ ባለጸጎች ልብ ለመጠጋት፣ ምናልባት ሹመት፣ ምናልባት ሽልማት ሊያስገኙ ይሆናል። እንደዚህ ተብሎ አይመነንም። እንደዚህ ተብሎ ገዳም አይገባም። ይህ ሰው አሁን የምንናገርለት ሰማዕት ስለ ክርስቶስ ፍጹም ፍቅር እንዲመቸው አይደለም፣ ለክርስቶስ ለማመቻቸት ነው። ተራራው ዝቅ ይበል፣ ሸለቆ ይሙላ፣ ትዕቢተኞች ዝቅ ይበሉ፣ ትሑታን ከፍ ይበሉ። ለዛ ነው እኮ የመጣው፣ የጌታችንን መንገድ ለማቅናት። ለዛ ነው የመጣው ወገኖቼ። ከባለስልጣናት ተደማጭነት ለማግኘት፣ በባለስልጣናት ፊት ባለሟልነት ለማግኘት አይደለም የመነነው። ምንኩስናም እንደዚህ አይደለም፣ ሰባኪነትም እንደዚህ አይደለም፣ መምህርነትም እንደዚህ አይደለም፣ ጵጵትናም እንደዚህ አይደለም። አይደለም።
እውነትን ለመናገርና ለመገሰጽ የእግዚአብሔር ጽድቅ የሆነውን መንገድ ለማስተማር ብቻ እሱን ያደረገው። ለባለሟልነት ሳይሆን የመነነው ለእስራት ነው የመነነው፣ ለጽድቅ ነው የመነነው። እውነተኛ ብሕትውና ማለት ይሄ ነው። ይቅርታ አድርጉልኝ፣ አሁን ያለን አንዳንድ ሁላችሁንም አይደለም እንደዚህ አይነት በቃ እንደው ይመስለናል ሰንሰለት የታጠቀ ሁሉንም ማለት አይደለም። ጸጉር ጠብር ግፍ ትላላችሁ። ይሄንን ስለሚያውቁ እነሱም በዛች አቋራጭ በኩል ይሄዱና እንዴት ተቀምጧል። እንዲህ አይነት የሚከብር እግዚአብሔር ያለ እንዳይዝ እውነተኛውን ከሐሰት ጽድቁን እውነቱን ከሐሰት ለዩ። እውነተኛውን አጥባቂ እውነተኛ ካልሆነው መለየት ተቸግረን ስንቱን መናፍስት ይዘን ነው እኮ መከራ እየበላ ያለው። ብቻ ልብሱን ይውት ወከክ ያረጋል፣ ብቻ ጸጉሩን ይው ወከክ ይላል። እንደዚህ አይደለም። ይሄ እውነት ነው የሚናገረው፣ ልደር ብሎ አይደለም። ለዚህ እኮ ነው እኔና እናንተ አኗኗሩ አንዱን ብቻ ልንገራችሁ። ቅዱስ ኤፍሬም ሶርያዊ ስለዚህ ታላቅ ሰው ምን ይላል መሰላችሁ? መጥምቁ ዮሐንስ የግመል ጠጉር ይለብስ የነበረው ቅዱሱ በጋችን ገና ስላልተሸለተ ነው ይላል። ልብሱ እንኳን ክርስቶስን ነው የሚያሳየው። መታጠቂያው እንኳን የመነኮሳት መታጠቂያ እኮ መጽሐፍ ቅዱሳዊ ነው። ምእመና ልብሱ የሚያሳየው የግመል ጠጉር ነበር የሚለብሰው። ለምን? የሚሸለተው በግ ኢየሱስ ክርስቶስ ገና መስቀል ላይ ስላልዋለ ስላልተሸለተ ነው ይላል ቅዱስ ኤፍሬም። ወገኖቼ ምን ማለት ነው? ባጭሩ የተጋድሎ ሕይወቱን ስንመለከት ለቅምጥልነት ራሱን አሳልፎ ባለመስጠቱ በጣም ደፋር ሆነ፣ እውነተኛ ሆነ። ለምሮ ብዙዎቻችን ፈሪዎች ይሆን ነው? መኖር ነው የምንፈልገው። ዛሬ እኮ አስደናቂ ሰማይ ይሄድ ልኑር ቢል እኮ ከብሮ የሚኖር ነው እኮ። ሄሮድስን ግን ፊት ለፊት ለምን ተጋፈጠ ካላችሁ ይህንን ዓለም ስለናቅ የሚኖርበትን ቦታ ስለሚያውቅ። በረከታቸው ይደርብንና በቅርብ ያረፉትን አቡነ ሰላማን አንድ ቀን ጥያቄ ጠየቅናቸው። ነቢዩ ኤልያስና መጥምቀ መለኮት ቅዱስ ዮሐንስ ለምንድን ነው ሳይፈሩ ነገስታትን ይገስጹ የነበረው ብለን ጠየቅናቸው። ምን ብለው መለሱልን መሰላችሁ? ስለማይበሉ ነው አሉን። ባጭር እኛ ለምንድን ነው ነገስታትንም ሌሎችንም መገሰጽ ያቃተን? እንገልብጠው። ምን ስለምናደርግ ነው? ስለምንበላ ነው። በሏ ነው ኮመንሱ። ሌላ ምን ሊሆን ይችላል ወገኖች? የማይበላ ሰው ይችላል ይተዋታል። ደግሞ ቤታችሁ ግቡና መብላ ቆሙ ብላችሁ እኔ እንዳታስፈጁኝ እናቴ ባቅምሻልም ይብለዋል። ማሆይ ባቅምሻልም ይብለዋል አሉ። ቀስ በቀስ ግን ወደዚህ መድረስ ይቻላል አይቻልም? እንደዚህ ነው ዓለም እንድል ይነሱት። እቺን ዓለም ቀድመው ነው ከትምህርቱ ህይወቱ ቀድሞ ማለት ነው። ህይወቱ ከቀደመ ትምህርቱ ደግሞ ጥልቅ ይሆናል ወገኖቼ። እንደው በህይወት ኖረን እናንተ እንድናገለግል እግዚአብሔር ይፍቀድልን። ሁለተኛውና በጣም የሚደንቀውን ነገር ልንገራችሁ። በጣም የሚደንቀው ጌታችንም በጣም ያደነቀውን ምንድን ያለው? ሴቶች ከወለዷቸው ዮሐንስን የሚበልጥ የለም ነው ያለው። በጣም በላጩን ሰው ነው ዛሬ እያከበርን ያለ ነው ወገኖች፣ አጥማቂውን ማለት ነው። ይሄ እንዴት ሆነ ካላችሁ በጣም ትሁት ነው። ምዕመናን ይህችን ዓለም ድል የሚነሷት ሁለት ነገር ውስጥ የሚያልፉ ናቸው። አንደኛ ቅድም እንዳልኳችሁ ዓለምን ትንሽ ናቅ የሚያረጓት የአይን አምሮቷን፣ የልብ ምኞቷን፣ የመብል የመጠጥ ይሄ እርካታና ደስታዋን አጭር አድርገው የሚረዱ ናቸው። ልዑል ራስ ካሳ በአንድ መጽሐፋቸው ምን ይላሉ? የምንበላው ምግብ እንኳን በጣም አጭር ነው። እኛ የምንጋደለው ያው ለምግብ አይደል? ብዙዎቻችን ይሄ ዓለም ትልቁ ፉከራው ምንድን ነው? በምግብ ሰብል ራስን መቻል አይደል? ምግብ ነው ብቻ፣ ሁሉ ነገር ምግብ ነው። ይሄ ምግብ እንኳን አጭር ነው ይላሉ እኛ አባት። እሱን መተው ይሄን አጭሩን እጅግ ማርጎ ብዙ አለመደነቅ፣ በጣም መከራ አለማብላት። ምን ይላሉ አጭርነቱን ደግሞ ሲገልጹ? እየጨረስኩ ነው አይዟቸው። ምን ይላሉ መሰላቸው? በጣም ያማረ እይታ ካለው ይላሉ፣ አይታችሁት ልትበሉት ስትሉ ይላሉ፣ በጣም ያማረ እይታ ካለው ይላሉ፣ እጃችሁን ጠቅልላችሁ እስክትጎርሱት ድረስ ብቻ ነው የምታዩት። ከዛ በኋላ አታዩትም። እውነት አሰብ አጭር ነው ረጅም ነው? ጠቅልላችሁት ከዛ ጎረሳችሁት። ረጅም አጭር ጣሙስ ቤት እንዲህ የምንጋደልበት ይብዛም ይነስ ሆድ ነው እኮ ትልቁ ጉዳያችን። በጣም የምንጋደልበት ይሄ ጣዕም ያለው ቅመም የምናበዛበት ጣዕሙን እንኳን በጣም አጭር ነው። እንዴት ከምላስ እስከ ጉሮሮ አጭር ረጅም። ለዚህ አጭር እኮ ነው መከራህን የምትበላው ጎበዝ። አጭር ልበላው አጭር። ከዚያ በኋላ ብላሽ ነው። እውነት አሰብ
ብላሽ ነው ከሰውለ ይሄ ሰው አንደኛው ድል ያደረገው ይሄን ነው። ሁለተኛው እስካላችሁ ሁለተኛው ዓለምን ማሸነፊያውን ይሄ ሰው ታጥቆ ይዟል። ምን ፍጹም ትሁት ነበረ። ህይወቱ ያልኳችሁ ለዚህ ነው። ከዛ በኋላ ነው ትምህርቱ የሚመጣው። ትምህርቱ እንዴት እንደመጣ ስነግራችሁ ይሄን ህይወት ትዝ ይበላችሁ። ምን ነበር ህይወቱ ካላችሁ ጌታችንን ባገኘው ጊዜ የጫማውን ማሰሪያ ልይዝ እንኳን ልነካ እንኳን የማይገባኝ እኮ ነው ያለው። የተወደዳችሁ ክርስቲያኖች ጫማ እኮ አንድ ነገር ነው። የጫማውን ማለዘሪያ እንኳን መንካት የማይገባኝ ምን አይነት ትሁት ነው! የሰው ትህትናው መሰላል ሆኖ ወደ ሰማይ ያወጣዋል ይላሉ አባቶቻችን። ኋላ ታዩዋታላችሁ። መሰላል ሆና የዚህ መጥምቀ መለኮት ቅዱስ ዮሐንስ አንገቱን ወደ ሰማይ ያወጣችው ትህትናው መሰላል ሆነው አይገባኝም ቢል እግዚአብሔር ወደ ሰማይ አሳረገው። ወገኖቼ እኔ ታናሽ ነኝ ሲል አንተ ሴቶች ከወለዱት በላይ የምትበልጥ ነህ አለው። ምእመናን ይህችን ዓለም ሊያሳርፍ የሚችል አንድ ትምህርት ልንገራችሁ። በክርስቶስ ኢየሱስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይልና አንተም ይላል ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር ይላል። ደግሞአለሁ ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር። ቅደም አይደለም ተቀደም፣ አስቀድም። ይሄ ነው ህይወት። ክርስትና ማይከሏ ይሄ ነው። ፍጹም በጌታችን ዘንድ የነበረ ትሕትና፣ እኩል ሆኖ ሳለ ዝቅ ማለት፣ ከአባቱ ጋር እኩል ሆኖ ሳለ እኛን ለማዳን ዝቅ አለ። ትሕትና ማለት ይሄ ነው። ዓለምን ምን ያጣላታል ካልከኝ እኔ ይበልጥ ነዋ። ይሄው እኛንም መከራ ያበላን እሱ ነዋ። የዓለም የጦር መሳሪያ ቅነሳ አልሳካረው ለምንድን ነው? እየተበላለጡ ነዋ። አንዱ ሰርጓጅ መርከብ ሲሰራ አንዱ ድሮን እየሰራ ነዋ። አንዱ ሰይጣኑ ሲሰራ አንዱ ሌላ እየሰራ ነዋ። እውነት አሰብ እውነት እኔ በልጥ እንዴ! ትምህርት እኮ እውነት ለመናገር እቺን ዓለም በስልጣኔ ማማ ላይ ሰቅሏታል። እውነት ነው። ቆመን እናጨበጭብለታለን። ሰላሟን ግን መቀመቀት ቀብሯታል። እውነት አሰብ ብቻውን እውቀት ምን አመጣ? ይሄው እኛ እንኳን በስጋት አይደል ምን እንኳን እኛ መሪዎቻችን ከኛ በላይ ይሰጉ የለ። እውነት አሰብ ይሄ ሁሉ ሰራዊት የሚከበው እንዴ ሲያመስኪን ነው። እኔ በነፃነት ታክሲ መሳፈር ያሳዝን። ለምን መቀዳደም ነው? ይሄ ከየት መጣ? ከዓለም ትምህርት ነው። ምን በሚለው ሰው በእውነት እና በመላት ነፃ ሊሆን የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው። ይሄ ኢቮሉሽኒስት ቲዮሪ ነው። ቅደም፣ ግደል፣ ንጠቅ፣ ስጥ አይደለም ውሰድ። ይሄ ነው እያጋደለን ያለው። ከጀርባዬም ያሉ ከሰሙኝ በአንዳንዶች መቃብር ላይ እኛ ድላችንን ይሄ ነው እያጋደለን ያለው። ክርስቶሳዊ ብንሆንስ ቅደ አንተ ትሻላለህ፣ አንተ ትበልጣለህ፣ አንተ ትብሳለህ። ወንጌል ማለት ይሄ ነው። የክርስቶስ ሆነን እንኳን ይሄው ትከሻ ለትከሻ እየተገፋፋን፣ ቅዱስ ዮሐንስስ እኔ ላንስ ዝቅ ልል እርሱ ግን ከፍ ሊል ይገባል። በቃ ህይወቴ ነው። ወንጌል ምንድን ናት? ይሄው አይገባኝም ማለት ግን ክርስቶስ እኔ ዝቅ ብዬ እንደው ጫማውን አይደለም የጫማን ማሰሪያ እንኳን መንካት አይገባኝም ላለው ሰው ምን እንደመለሰልህ ታውቃላችሁ? ክርስቶስ ራሱን ዝቅ አደረገና አጥምቀኝ አለው። ያኛው ዝቅ ብሎ ጫማን አልፈታም ሲል ግድ የለህም ራሴ ላይ አድርገው አለው። ክብር እኮ በዝቅታ ነው የሚገኘው ወገኔ። የእግዚአብሔር ክብር የምትፈልጉ ከሆነ ክብር ስትፈልጉ አትኑሩ። ክብርን የሚሻት ሁሉ ክብር ከሱ ትርቃለች። ክብርን የሚሸሻት ሁሉ ክብር ወደሱ ትመጣለች። ቅዱስ ይስሐቅን የተናገረ ክብርን የሚሻት ሁሉ ክብር የእግዚአብሔር ክብር ከሱ ትርቃለች። የተወደደች ቅድስት ድንግል ማርያምን እዩዋት እንዴት ትደንቃለች። ትወልጅዋለች ስትባል ባሪያው ነች። እግዚአብሔር ትዕቢተኞችን ያዋርዳል፣ ለትሑታን ግን ጸጋን ይሰጣል። የመጥምቀ መለኮት ጸጋ የመነጨው ከትሕትናው ነው። ቅዱስ ያዕቆብ ዘስሩግ ስለ እመቤታችን እንደተናገረው እርሷ በምድር ላይ ካሉት ሁሉ በጣም ዝቅ ያለች ሆነች አለ። ከምድር ካሉት ሁሉ ደግሞ እንደሷ ከፍ ያለች የለችም አለ። አንተ ክርስቲያን ሆይ ሰይጣንን ማሸነፍ ከፈለክ ትሑት ሁን። ሌላ ምን ነገር ቋንቋ የለም። እንደ ጌታ በጌታችን ዘንድ የነበረ የሐሳብ ባንተም ልብ ውስጥ ይሁን። አሸንፋት ይችላል። መቃሪዎስ አጋንንት ተገልጠው እኛን በላም አንተም አትበላም፣ እኛን ጠጣም አንተም አትጠጣም፣ እኛን አንተኛም አንተም አትተኛ ግን አልቻልንህም አሉት ይላል። ስለምን አልቻላችሁኝም አላቸው። መቃሪዎስ በትሕትና ስለ ትሕትናህ ነው ያልቻለ። አጋንንት በትሑታን ፊት መቆም አይችሉ፣ ትዕቢተኞች ናቸው። ይህችን ዓለም ድል ንሳት።
እንደውም ቅዱስ ዮሐንስ አፈወርቅ ስለ መጥምቀ መለኮት ቅዱስ ዮሐንስ ምን ይላል? ራሱን ላዩ ላይ እንዲያደርግ በትህትና እጆቹ ስር ፈቀደለት ይላል። የጌታችንን ራስ እንዲነካው ፈቀደለት። በተጋድሎ በትህትና ህይወት ወደ ትምህርት ህይወት መጣ። ነገሬን ልጠቅልለው፣ እየሰማችሁኝ ነው? ነገሬን በሁለት ነገሮች ልጠቅልለው። የተወደዳችሁ ክርስቲያኖች፣ ቀስ በቀስ ከቅዱሳን ህይወት የተወለደ በተጋድሎ ህይወት የኖረ ቺን ዓለም የናቀ ከሁሉ በላይ ደግሞ ትህትናን የታጠቀ ይህ ሰው ትምህርቱ እውነተኛና እውነተኛ ብቻ ነው። ወገኖቼ እውነት ብቻ የሚያስተምሩ ቺን ዓለም ያሸንፋሉ። ክርስቶስ በእመቤታችን በቅድስት ድንግል ማርያም በቅድስት ኤልሳቤጥ ዘመድሽ የተባለች ይዛመደዋል። ማን? መጥምቀ መለኮት ቅዱስ ዮሐንስ። ቅዱስ ዮሐንስ የሚመሰክርለት ስለ ክርስቶስ ግን ዝምድና ስላላቸው አይደለም። አሁን እኛን የገደለን እኮ ዝምድና እኮ ነው። ክርስቶስ እንደዛ ስለሆነ ያመሰገነው እንዳይመስላቸው እኮ ነው። ቅዱስ ዘመዱ ስለሆነ እኮ አድልቶለት እኮ ነው እንዲህ የሚናገርለት ስለ ክርስቶስ እንዳይሉት አይሁድ እጅግ ጥልቅ ትምህርት ነው ያስተማረው። እውነት እንነጋገር ከተባለ አይሁድ ዮሐንስ መጥምቅ እንጂ ክርስቶስ ይበልጣል ብለው አያስቡም ነበር። ደግሞ አለው ክርስቶስ በከተማና በቤት ስለኖረ መጥምቀ መለኮት በበረሃ ስለኖረ መጥምቀ መለኮት ቅዱስ ዮሐንስ ይበልጣል፣ ኢየሱስ ያንሳል ብለው ያስቡ ነበር። ያኛው በበረሃ የግመል ጠጉር ለብሶ ስለሚኖር፣ ይሄኛው ክርስቶስ አንዲት ቀሚስ ብቻ ተጣብቆ ስለሚኖር ይሄ በልብስ ያኛው በግመል ጠጉር አሁንም መጥምቁ ይበልጣል ብለው ያስቡ ነበር። ይሄ ብቻ አይደለም፣ ያኛው ብቻውን ስለኖረ ይሄ ከእናትና ከአባቱ ጋር ስለኖረ በስጋ አባት የለው፣ ግን አባት የተባለው አብሮ በመኖር ቅዱስ ዮሴፍ ጋር አብሮ ስለኖረ ኢየሱስ ክርስቶስን አሳንሰው ቅዱስ መጥምቀ መለኮትን ከፍ አድርገው ነበር። ይሄንን ትምህርት በቃ እንደው ካከበሩኝ ካልቀረማ ይቅርበት አላለም። ምን አለ? እውነቷን መሰከረ። አንዳንድ ሰው አቦ አቦ ሲባል በዛው ይቀጥላል አይደለም? በዛው ይቀጥላል። እኔ አስታውሳለሁ፣ እኔ ማገለግልበት የነበረበት ቦታ ድሮ አንድ ሰው ሊጠመቅ መጣና ክረምት ላይ ነው የመጣው። እየተጠመቀ ብርድ ሲለው አንድ አባት ቤታቸው የተውት የጣሉት የተቀደደች አንዲት ቆብ ነበረቻቸው። ብርድ እንዳይመታ ብለው ብቻ አረጉለት። አጅሬ ብርድ እንዳይመታው አርጎ ከዛስ በዛው ምን ሆነ? መነኮሰ። በዛው ለብርድ ያጠለቃትን ለምን አረገው? ለፍትፍት። በዛው ከተመሰገንኩ ካልቀረ ብሎ ስንቱ አተራመሰን ወገን። እዚህ ከሆንኩ ካልቀረ አቤት የልብ ኩራት! እሱ እኮ ነው እየገደለን ያለው በዚህ ዘመን። አሞግሱ ይባል የሚኮፈሰው አቤት! ይሄ መጥምቀ መለኮት ቅዱስ ዮሐንስ በጣም ህዝብ ይፈራዋል። ሄሮድስም ሳይቀር በኋላ አሳያችኋለሁ። በጣም ነው የሚፈሩት፣ ምክንያቱም በረሃኛ ነው። በጣም ነው የሚፈሩት፣ ህዝቡ ይወደዋል። በጣም ነው የሚፈሩት። ከወደደኝ ካልቀረ እያለ እየተመጻደቀ ያለው ብዙ ሰው አለ። ቅዱስ ዮሐንስ መጥምቅ እንደሱ አላደረገም። ምን እንዳደረገ ታውቃላችሁ? እውነቱን ተናገረ። ምን ብሎ? እኔ ለንስሐ በውሃ አጠምቃችኋለሁ፣ እሱ ግን በእሳትና በመንፈስ ቅዱስ ያጠምቃችኋል። መንሹ በእጁ ነው። እንዴ እንደዚህ ብታዩት እንደናንተ እንዳይመስላችሁ። እኔ ላጠምቀው ብታዩት እንደናንተ እንዳይመስላችሁ። ነው አበግዑ ዘእግዚአብሔር ዘያት ያሴስል ኃጢአት ዓለም፣ የዓለምን ኃጢአት የሚሸከም ነው አላቸው። እንደናንተ ሊጠመቅ የመጣ እንዳይመስላችሁ። እኔ ላንስ፣ እሱ ከፍ ሊል። እውነቱን ነገረው። እውነቱ ትምህርቱ ስለ ክርስቶስ እሱም አጥርቶ አብራራላቸው። እኔ አገልጋይ ባሪያ፣ እሱ ጌታ፣ እኔ ፍጡር፣ እሱ ፈጣሪ፣ እኔ መብራት፣ እሱ ፀሐይ፣ እኔ ሚዜ፣ እሱ ሙሽራ። ግልጹን ነገራቸው። ከተከበርኩ ካልቀረ ክብርን የፈለገ መሰለ። ክብርን ከክርስቶስ እግር ስር ጣለው። በቃ ጣለው። እንዴት ይደንቃል! ይሄ እውነተኛ ትምህርት የመጣው ከምንድን ነው ካላችሁ፣ ከእውነተኛ ህይወትና ከእውነተኛ ተጋድሎ ነው የመጣው። ሳንኖር እያስተማርኳችሁ ያለውን እዚህ ጋር አምጡና አስቀምጡት። ከትምህርቱ ህይወቱ ስለቀደመ ነው ያንበረከከው ሁሉንም ነገር ይለጠቅልለው። ስለ ንስሐ አስተማረ፣ ስለ መንግስተ ሰማያት አስተማረ፣ ራስን ስለ መግዛት አስተማረ፣ ልከኛ ኑሮ ስለ መኖርን አስተማረ፣ ወታደሮችን እንኳን ሳይፈራ አስተማረ፣ ፍትህ እንዲያደርጉ አስተማረ። አሁን ስለ ፍትህ ማን ያስተምራታል ደፍሮ? ምናልባት ጥቂቶች። ነገር ይለጠቅልለው። የተወደዳችሁ ክርስቲያኖች፣ ሰይጣን በጣም ክፉ ነው። ታላላቆች በዝሙት በሹመት በሽልማት ይሄ ሁሉ ካልሆነ በጉልበት ማንበርከክ ይፈልጋል ሰይጣን። የተወደዳችሁ አንድ ቀን ያደባ ሰይጣን እንዳያጠቃችሁ ሁሉ ጊዜ በጸሎትና በትህትና መኖር አለባችሁ። ብዙ ነገርን ታልፉና የሆነ ቦታ ይጠምዳችኋል። ሰይጣን አድብቶ ጉብን የሚል እንደዚያ ነው የሚከመረው። አንዳንዶች አበቁ ስንል ተጠልፈው የሚቀሩ እንዴት ያሳዝናሉ።
በዓይኔ እያለፉ ስለሆነ ነው። ይሄንን ለዚህ ነው ያላችሁ ቅዱስ ዮሐንስ መጥምቅን በዝሙት እንዳይጥለው ንጹሕ ሆነበት፣ በሹመት እንዳሸንፈው እውነተኛ መናኝ ሆነበት። ስለዚህ ምን አደረገው? በዝሙት እስራት የተነደፈው ሄሮድስ ይህንን ዮሐንስን አሰረው። አሳዝን ምዕመናን፣ አሁን የታሰረው ቅዱስ ዮሐንስ ነው ወይስ ሄሮድስ ነው ካላችሁኝ፣ ዝሙት ጥፍንግ አድርጎ ያሰረው ሄሮድስ ነው። የሚያሳዝነው ዮሐንስማ በእስር ቤቱም ሆኖ ልጆቹና ደቀ መዛሙርቱን ወደ ክርስቶስ የሚመራ ምርጥ አስተማሪ ነው የሆነው። ለሥጋዊ ፍትወቱ ደስታ ሲል የዮሐንስ ስም ዮሐንስ ማለት ደስታ ማለት ነው። ደስታውን አሰረው። ደግሞ አለው ለዝሙቱ ሲል ሚስት ነበረችው። ሚስቱ እያለች የወንድሙን የፊልጶስን ሚስት አድርጎ አመጣ። ያኔ ነው ቅዱስ ዮሐንስ የወንድምህን ሚስት ልታገባ አልተፈቀደልህም ብሎ መጮህ ጀመረ። ምዕመናን፣ ይሄኔ ነው ጸቡ የተነሳው። ይሄኛው እውነተኛ፣ ያኛው ሐሰተኛ ሆነ። ምዕመናን፣ እንደው ቅዱስ ዮሐንስ መጥምቅ አሁን በጆሮአችን የሚጮህብን ነገር የለም? በሚስታችሁ ላይ ሚስት የደረባችሁ፣ በእጮኛችሁ ላይ ሌላ እጮኛ የምታሽከረክሩ፣ አሁን እውነት የቅዱስ ዮሐንስን በዓል ልታከብሩ ነው የመጣችሁት? ድምፁ አይጮህባችሁ? ሚስትህ ላይ እየጨመርኩ እያለ አይጮህባችሁ? ሄሮድስን ብቻ አይደለም ዛሬ የሚገስጸው እኛንም ጭምር ነው የሚወቅሰው። የእሱን በዓል የምናከብር የእሱን ድምፅ የማንሰማ ልንሆን አይገባም። አሁን ከዚህ ተራራ ከዚህ አስደናቂ ስፍራ ስንወርድ ይሄ ተግሳጽ ለሄሮድስ ብቻ አይደለም ለእኔ ነው ብላችሁን ሁሉንም ነገር ተውት። ሰርቋል። ሚስት የእሱ ያልሆነውን ያው ወንድሙ ሚስትን የሰረቀው። ታዲያ ሰርቀን እንዴት እንኖራለን? ይህ የመጥምቀ መለኮት ቅዱስ ዮሐንስ ድምፅ አይጮህብንም? ሌቦች ሆይ እያለ ሚስት ብቻ አይደለም ስንት ነገር የሰረቅን። ይሄ ዘመንማ ስርቆት በአደባባይ እየታወቀን እኮ የሚመስለው። ከሰው ይሰረቃል፣ ከሀገር ሕዝብ ይሰረቃል፣ ከንብረት ይሰረቃል፣ ከመንግስት ካዝና ይሰረቃል፣ ከእግዚአብሔር ሙዳየ ምጽዋት ይሰረቃል። ምንም የማይሰረቅ ነገር አለ? ሚስት ይሰረቃል፣ እድሜ ይሰረቃል። እንደው ይሄን ሁሉ የሚያስስና የሚያሰር ቢኖር ኖሮ ይሄ ኮንዶሚኒየም ሁሉ እስር ቤት አይሆንም ነበር፣ ማረሚያ አይሆንም ነበር። ለሥጋዊ ፍትወቱ ደስታ ሲል ሰማያዊውን ደስታ አሰረው። ሄሮድስ እኮ ነው እንዴት እንደዚህ ብለህ ትገስጸኛለህ ብሎ አሰረው። ታስሩት የሆነውን መጥምቀ መለኮት ቅዱስ ዮሐንስ ቢመጣ ነው ወይስ እናንተ ፍትሃኝ ብላችሁ እግሩ ስር ትንበረከካላችሁ? እኛንም ጭምር ነው የሚገስጸው ያልኳችሁ። ነፍሱ የታሰረችው ሰውዬ ስጋውን አሰረው፣ ስጋውን አሰረው፣ ስጋውን አሰረው። በኃጢአት የሞተው ሰው ጻድቁን ገደለው። ይህ ሰማዕትነት ነው፣ ሰማዕትነት ነው። ምን እንደሆነ ባጭሩ ድንገራችሁና ላብቅ። የተወደዳችሁ ክርስቲያኖች፣ ቅምጥልነት አበዛ ሄሮድስ። በጣም ቅምጥል ሆኖ ዛሬ የሄሮድስን ልደት እያከበርን እንዳይመስላችሁ። የመጥምቀ መለኮት ቅዱስ ዮሐንስን ሰማዕትነት ነው የምናከብረው። ሄሮድስ አይከበርም። ምዕመናን ሰማዕታትን አግንነን። ምክንያቱም የጻድቃን መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል ይላል። እናንተ ለዘላለም ጻድቃን ሆናችሁ ስማችሁ ይጠራ እንጂ ስማችሁ ለምን ይጠፋል? ይሄው የአልሞተም መጥምቀ መለኮት ቅዱስ ዮሐንስ ይሄው ረድኤቱ፣ ይሄው በረከቱ፣ ይሄው ታምራቱ፣ ይሄው ቃል ኪዳኑ ሕያው የሆነ ለምጻምን ያነጻል፣ ልምሾን ያስነሳል፣ ጎባጣን ያቀናል፣ ሰባራን ይጠግናል፣ ካንሰርን ያጠፋል። ይሄው እስካሁን ድረስ ሕያው ነው። እነዚህ ነው የምናከብረው ዛሬ ምዕመናን፣ እነዚህ ነው የምናከብረው። የቅምጥልነት ያልኳቸው እኮ ለዚህ ነው ወገኖቼ። ቅምጥልነት ሀኬትን አመጣ። በጣም ተቀማጥለው ልደት ሲያከብሩ ዘማቴዎስ ወንጌል ምዕራፍ 14 ላይ ያልኳችሁ ነው። አሁንም ተርክላችሁ ልደት እያከበሩ ቅምጥልነት ሲበዛ ሀኬት መጣ፣ ማመጽ መጣ። ምን ሆነ? ስካር መጣ። ወገኖቼ ኃጢአት ዝም ብሎ ዘፍ የሚል እንዳይመስላችሁ። ቀስ በቀስ ነው፣ ቀስ በቀስ ሴጣን እንደዚህ ቀስ በቀስ በአንድ ጊዜ የጠመደው ሰው የለም። ቀስ በቀስ ግን ጉብ ብሎ ያለቀቀው ሰው ግን ብዙ ነው። ሀኬት ቅምጥልነት፣ ከዚያ ሀኬት፣ ከዛ ስካር፣ ከዛ ዝሙት፣ ከዛ ዘፈን፣ ከዛ ጨካኝነት፣ ከዛ ነፍሰ ገዳይነት፣ ከዛ ሞት። እንደዚህ ነው የመጣው ቀስ በቀስ። ልደቱን እያከበረ ተቀማጠለ። ከዚያ የሄሮዲያዳ ቅድም ሊቃውንቱም ሰንበት ተማሪዎቹም እንደዘመሩት ልጁ መጣች፣ ዘፈነችለት። ሰክሯል፣ በደንባራ በቅሎ ቃልጭል ተጨምሮ ነው የሚባለው። በዚያ ስካር ላይ ልጅቷ ስትዘፍን ውሃ ሆነ። የፈለግሽውን ለምኝ እሰጥሻለሁ አይላት መሰላችሁ። ልጅት ደግሞ ከክፉ እናቷ ጋር ሄዳ መማከር፣ እናቷ ደግሞ ከቤተ መንግስት ሊያስወጣኝ ነው ብላ ያሰበችውን መጥምቀ መለኮት ቅዱስ ዮሐንስን እንደው አንገት ስጡኝ ይባላል፣ ሐብል ስጡኝ ይባላል፣ ኒሻን ሸልሙኝ ይባላል እንጂ የቅዱስ ዮሐንስ መጥምቅን አንገት አስቆርጠሽ አምጪልኝ ይባላል? እንዲህ አይነት ምክር የምትመክሩ እናቶች ትኖሩ ይሆን? ወጪ ሰርተሽ ነይ፣ ምንድን ነው ውበትሽን ተጠቀሚ። ቀስ ብሎ እንደው ጮክ ተብሎ ስለማይነገር እንዲህ አይነት ምክር ይኖር ይሆን? ሄደች አለችው። ህዝቡን ፈርቷል።
ደግሞ ስለገባው ቃለ መሐላ ምኑን ፈራ? ክብሩን እንዳጠፈራ። ስለሱ ክብር ሲል እግዚአብሔርን ክብር ለወጠና አንገቱን አስቆርጦ ሰጣታ። በእርግጥ እሷ በእጇ አልያዘችው። እንዴት ብላ? ኃጢአተኛ የእግዚአብሔርን ክብር አያይም። ደግሞ አለው ኃጢአተኛ የእግዚአብሔርን ክብር ሊያይ አይችልም። አልነካችሁም። በእጇ በፀሐይ ላብተው ሰጧት ይላል። ከዛ ምን እንዳደረገች ታውቃላችሁ? አይኑን ይዛ አንገቱ ተቆርጧል። አንገቱን አመጣችለት። አንገቱ ተቆርጧል። በዚህ በወስፌ አምጥታ የንጉሱን አትፈሪ የነበርሽው አንቺ አይን ያለች አይኑን ልታወጣ ቤት ድፍረት። ኃጢአት እንደዚህ ደፋር እንደሚያደርግ ታውቃላችሁ? ድንጉጣር በጣም ጨካኝ ነው የሚያደርገው። ይሄን ሁሉ ታወሪ የነበርሽው አንቺ ምላሱን ለመጎልጎል አይኑን ምላሱን። ከዛስ የሚያምር ጸጉር ነበረው። ጸጉሩን አውልቄ አልጋዬ ስር አስቀምጬ መጥረጊያ ነው ማረገው፣ ጺሙንም ነጭቼ እያለች ለመጥረጊያዋ ሁሉ መስል ጀመረች። ያን ጊዜ እግዚአብሔር መጣ። አንገቴን ዝቅ አድርጌ የጫማውን ጠፍር አልፈታም ያለች ያቺ ሰውነት ያቺ አንገት ወደ ሰማይ ልትነካት ስትል ከፍ ብላ ወደ ሰማይ በረረች። ኃጢአተኛ አይነካትማ፣ በደለኛ አይነካትም፣ አይደፋፈራትም ያልኳችሁ እኮ ለዚህ ነው። ከፍ ብላ መብረር ጀመረች። መረገጫ አደርጋታለሁ ያለችው ይቺ አንገት ከፍ ብላ ቁልቁል ታያት ጀመረ። ያን ጊዜ ደነገጠች። ሄሮዲያዳ እንደዚህ እንደቆመች አሁን የቤተ ክርስቲያንን ጥንታዊ ኦርቶዶክሳዊ ትውፊት ነው የምነግራችሁ። እጆቿ ውልቅ አለች። ልትነካበት የነበረችው ወለቀች። ከዛስ ምድር ተከፈተች፣ አሰጠመቻት። ከዛስ ወታደሮች ሊያወጡ ሲታገሩ ጭራሽ ሰጠመች። ያቺኛዋ ከፍ አለች፣ ይቺኛዋ ሰጠመች። ቅዱሳንን የሚያሳድዱ፣ ቅዱሳንን የሚረግሙ፣ ቅዱሳንን የሚዘልፉ ሁሉ ፍጻሜያቸው ይሄ ነው። አትደነቁ ምእመናን። መጨረሻው እኛም ዘንድ ያሉ አንዳንዶች በቅዱሳን የሚያፌዙ የሚያላግጡ መጨረሻቸው ይሄ ነው። የቅዱሳን ክብር ይቀጥላል። ደግሞ የመናፍቃን ክብር ግን መቀመቃት ገብቶ ይዋረዳል። የሰደቧቸው ያፍራሉ፣ እነዚያ ይገናሉ፣ ይከብራሉ። እውነቱ ይሄ ነው ወገኖቼ። ሄሮዲያዳ ምድር ተከፍታ ዋጠቻት። የሄሮዲያዳ ልጅ ያቺ የዘፈነችው አበደች። ቤቱን ቤተ መንግስቱን ታተራምሰው ገባች። ደንግጦ ሄሮድስ ሲመጣ ልጅቷ አብዳለች። ጭራሽ ምን እንዳለችው ታውቃላችሁ? አንተ የመጥምቁን ቃል ደገመች። ምን ብላ? የወንድምህ ሚስት ታገባ ዘንድ አይፈቀድልህ ብላለች። አበደች። እሷንም አንገቷን አስቆረጣት። እሱንስ ቄሳሬን ሰማ፣ ያን ክስ ሁሉ አደመጠ፣ ወህኒ ላከው ሄሮድስን። ሄሮድስ በወህኒ ቤት እያለ በብዙ ጭንቀትና የአእምሮ መታወክ ታመመ። ሰውነቱን እየበላ በክፉ ሞተ ይላል። ያቺ አንገት 15 ዓመት ጌታችን ደብረ ዘይት እያስተማረ ሄዳ ሰገደችለት። ጌታችንም 15 ዓመት ዕድሜ ሰጣት። ሚያዝያ 15 በአረቢያ ምድር ያቺ አንገት በክብር አረፈች። በክብር አርፋ እንደ ከዋክብት እያደመቀች እንደ ዕንቁ ያበራች ሳይዋት ነጋዴዎች አምጥተው ቀበሯት፣ በክብር አሳረፏት። እንጠቅልለው ይህ አስደናቂ የእግዚአብሔር ሰዎች የተጋድሎ ታሪክ ነው። ዓለም ሊሽረው የማይችለው። እኛም እዚህ ሆነን የተሰበሰብነው እንዲህ አይነትን አስደናቂ በዓለም እናከብረው። የተወደዳችሁ ክርስቲያኖች፣ የእግዚአብሔርን ሰዎች የሚያከብሩ ይከብራሉ፣ የሚያከብሩኝን አከብራለሁ፣ የሚንቁኝን ግን አዋርዳለሁ ይላል። እኛ እግዚአብሔርንና የእግዚአብሔር የሆነውን ስናከብር እግዚአብሔር እኛን ያከብርናል። እኛ ግን ስንንቅና ስናዋርድ እግዚአብሔር እንደዚህ ያዋርዳቸዋል። የተወደዳችሁ ክርስቲያኖች፣ ለማጠቃለያ የሚሆን መልእክት ምን ይመስላችኋል ወገኖቼ? አሁንም የዚህ የሰማይቱ ድምፅ ወደኛ ይጮሃል። የምትወዱ ከሆነ ይህንን ድምፅ ስሙት። በየትኛውም ስርቆት ውስጥ ያለን፣ በሚስት ስርቆት ውስጥ፣ በየትኛውም ስርቆት ውስጥ ያለን እባካችሁ አደብ እንግዛ። እግዚአብሔር መነሳቱ አይቀርም። እግዚአብሔር የበቀል አምላክ ነው፣ መበቀሉ አይቀርም። ፍትህ ጎሏል። እውነት የሚናገር ጠፍቷል። የተወደዳችሁ ክርስቲያኖች ተሳስታችኋል። አሁን ይህን ዓለም እውነት እንነጋገር ከተባለ ተሳስታችኋል። ታረሙ መባል እኮ ልክ እንደዛ ዘመን እስር ቤት ያስገባል። እውነት አሰብ እውነት እኔ አሁን ጥቂት ቃላት እንኳን ብናገር አበቃ። ግን የዛ አይነት ድፍረት፣ የዛ አይነት ጥፋት የሚመጣው ቅድም ካልኳችሁ እውነተኛ ህይወት ነው ወገኖቼ። አሁንም እውነት ትታሰራለች። አሁንም እውነት ትገደላለች። አሁንም እውነት ትሰቃያለች። እውነት እስከ ዕልቀተ ዓለም በዓለም ላይ ትገፋለች። ግን ኋላ ላይ እውነት ታከብራለች፣ እውነት ታነግሳለች፣ እውነት ወደ ሰማይ ታወጣለች። በተቻለ መጠን እኛም ክርስቲያኖች
እንዲህ ካለው የቅዱሳን በዓል በረከት ረድኤት ለማግኘት ቢያንስ በቤታችን፣ ቢያንስ በኑሯችን፣ ቢያንስ በሕይወታችን ለእግዚአብሔር፣ ለቤተሰባችን፣ ለወገናችንም ታማኞች እንሁን፣ እውነተኞች ቢያንስ ነው። ከቅዱሱ በረከት ከዚህ አስደናቂ ሰማዕት በረከት ረድኤት ለሁላችንም ያድለን። አንድ ብልት ቢከብር ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል እግዚአብሔር ቃል። ደግሞ አለው ክርስቶስ ራስ ነው። ቤተ ክርስቲያን አካል ናት። እኔና እናንተ ከጥንት ጀምሮ እስካሁን ያሉ ክርስቲያን የዚህች አካል የሆነችው የቤተ ክርስቲያን ብልቶችና ሕዋሳቶች ነን። ቅዱስ ጳውሎስ የአካሉ ብልቶች ነን ይላል። አንዲቷ ብልት ስትከብር ይላል ሌሎቹ ብልቶች አብረው ደስ ይላቸዋል ይላል። አንዱ መጥምቀ መለኮት ቅዱስ ዮሐንስ የቤተ ክርስቲያን ሕዋስና ብልት ዛሬ ስለከበረ ይሄ ክብር ሰማዕትነት ነው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሞት በእግዚአብሔር ፊት የከበረ ነው ይላል። ኢየሱስ ገና ስላልከበረ መንፈስ አልወረደም ይላል። ሞቱን ነው ክብር የሚለው። ስለዚህ ዛሬ እኔና እናንተ እንደዚህ ደስ የምንሰኘው ከብልቶቻችን ከሕዋሳቶቻችን አንዱ የሆነው መጥምቀ መለኮት ቅዱስ ዮሐንስ በሰማዕትነት ስለከበረ ነው። ሌሎቹ ብልቶች አብረው ከዚህ ከከበረችው ብልት ጋር አብረው ምን ይላቸዋል? ደስ ይላቸዋል። እስኪ ደስ ይላቸዋል በሉ። ገብቷችኋል? መጨረሻ ላይ ያልኳችሁ አንዱ ብልት መጥምቀ መለኮት ቅዱስ ዮሐንስ ስለከበረ እኛም የአካሉ ብልቶች ስለሆን አብረን ምን ይለናል? ምን ይለናል? በመወረዱ ደስ ይላቸዋል ተብሎ የተጻፈው ቅዱስ ዮሐንስ አሁን ደግሞ በሰማዕትነቱ እኔና እናንተ አብረን ምን ይለናል? እነሱ ተሰቃዩ፣ እኛ ደስ አለ። እነሱ ታገሉ፣ እኛ በደስታ ዘለልን። የእነርሱ አክሊል የቤተ ክርስቲያን አክሊል ሆነን ይቆየን።